ሰላም እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ይህንን የመሰለ መችቡስ በዶሮ ይዤላችሁ መጥቻለሁ። ቀጥታ ወደ አሰራሩ። እዚህ ጋር የምታዩትን ሽንኩርት እንደምታዩት በዚህ መልኩ ከትፌያለሁ። 2 ሽንኩርት ነው የከተፍኩትኝ እና ዘይት ጨምሬ አቁላላለሁ ቀስ እያረኩኝ እስኪቀላ ድረስ። ሽንኩርታችን በዚህ መልኩ ከተቁላላ በኋላ ያዘጋጀነውን ዶሮ እንጨምራለን ማለት ነው። ዶሮዬን አጥቤ አዘጋጅቼው ነበረ። ይህንን ይመስላል። አንድ ዶሮ በአራት ቦታ ነው የቆረጥኩትኝ። እንግዲህ እኔ የሰራሁት 2 ዶሮ ነው። አንድ ዶሮ በአራት ቦታ በመቁረጥ ማለት ነው። ሽንኩርቱ ላይ ዶሮ የምጨምረው ሽታው ጠፍቶ ጣዕሙ እንዲኖረው ከሽንኩርቱ ጋር አብሮ ቢቁላላ በጣም ጥሩ ነው። ቪዲዮ በደንብ አልቀረበላችሁም፣ እንግዲህ ይቅርታ እጠይቃለሁ እዚህ ጋር። በዚህ መልኩ ሁሉን አንድ ላይ ቀስ እያደረግን እናዋህደዋለን። እስኪበስለን ድረስ ትንሽ ክድን አድርጌ ከዛ በኋላ ያዘጋጀሁትን ቅመማ ቅመም እጨምርበታለሁ። ብዙም ቅመም አልጨመርኩበትም። ብዙ አይነት ቅመም ይሄ የምትመለከቱት ቅመም ማለት ነው። ይሄንን አዘጋጅቼው ነው እኔ ራሴ። ይሄም አይነት ቅመም ካለ ራሳችሁ አዘጋጅታችሁ የምትጨምሩት ካለ መጨመር ትችላላችሁ። ከሌለ ማንኛውም ቅመማ ቅመም መጨመር ትችላላችሁ እና እርድ ጋር ነው የጨመርኩት። በዚህ መልኩ አንድ ላይ አድርጌ አቁላለዋለሁኝ ማለት ነው። እና አንድ ሳልሳ ጨመርኩትኝ። በነገራችን ላይ ሳልሳ ብትጨምሩት በጣም ይጣፍጣል። እንጃ ማንኛውም ምግብ ላይ ሳልሳ ስትጨምሩ ይጣፍጣል። እና ደግሞ 2 ቲማቲም ነው እዚህ ጋር ከትፌ የጨመርኩትኝ። ቲማቲም ጨመርኩት ከሳልሳ በኋላ። ጨው፣ ሎሚ፣ ደረቅ ሎሚ ካላችሁ መጨመር ትችላላችሁ። እንደዚህ አይነት ከሌለ ፓውደሩም ካለ ችግር የለውም። ዶሮአችንን በዚህ መልኩ እንግዲህ በሰለ። ዶሮውን አወጣውና እለየዋለሁኝ ማለት ነው። ዶሮዬን ካወጣው በኋላ በቁሊቱ ላይ ውሃ እጨምርና ለሩዝ ውሃውን አንተከትካለሁኝ። ከዛ በኋላ አጥቤ ያዘጋጀሁትን ሩዝ እጨምርበታለሁ። ውሃችን ተንተከተከ። ሩዝ እንግዲህ ጨምሬበታለሁ። ማንኛውም ሩዝ መስራት ትችላላችሁ። በነገራችን ላይ ሩዝ በስመቲ፣ የአሜሪካን ሩዝ ይሄ ወፍራሙ የለም። ማንኛውም ሩዝ ቤታችሁ ያለው መስራት ትችላላችሁ። ለመችቡስ ችግር የለውም። ዋናው የእናንተ ጉብዝና ያስፈልጋል። እና ቅድም ያወጣነውን ዶሮ እንዲቀላ አይፋየር ውስጥ አስገባሁትኝ። በዚህ መልኩ ቀላልኝ። መጨመርን ትችላላችሁ፣ አለመጨመርን መፍታችሁ ነው። እኔ ግን እንዲቀላ ስለፈለኩት ጨምሬ አቀላሁትኝ። ሩዙም ይኸው በዚህ መልኩ ደረሰ። ውሃውን ጥፍፍ ብሎ እስኪጠጣልኝ ድረስ እሳት ቀንሻለሁኝ እና በዚህ መልኩ ሩዙ በሰለ። እንግዲህ ይሄንን ይመስላል። በጣም በአሪፍ ሁኔታ በሰለልኝ። በጣም ነው የሚጣፍጠው። እውነት ሞክሩት፣ ስሩት። ከወደዳችሁት ሼር ላይክ ማድረግ እንዳትረሱ። እስከመጨረሻው ካያችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።